ቁጭ በል ገመዱን አምጣና ሰራው ይሄውቱን አልፈልግም ማስረህ አንተ ነው ለምን ምን ስለሆንክ ነው የምታስረው ዝም ብሎ ሰው ማስረው ሞቼ ነው ቆሜ ነው የምታስረኝ ዝም በይ በደንብ መቅረጽ አይቻልም ረዛቸው በደንብ ምን ማለት ነው ትነግረኛለህ ማለት ማነህ አንተ ማነህ ቆይ ራስ ካወራኸኝ መጣ ምንድነው አድርጊ የምትለኛው ምን ደስ ታደርጊ ነበር ቢላ መጣብኝ ለምንድን ነው እኮ ደርሰህ ፊት ጣልካ ምን ሰው ቤት መጥተህ ደርሰህ መጀመሪያ ሰው ስመጣ የተቀበለችኝ እሷ ናት አይደል አንተ ምን አልኩ ቁጭ በል ምንም ችግር የለም ምን ያስፈራል ቁጭ በል ችግር የለም እኔ እንደዚህ አይነት ነገር ነው ያስፈልግ ችግር የለም ና ቁጭ በል ይመጣሉ ቁጭ በል እንዴ መንፈሴ አልወደደውም መንፈሴ ስላልጣመው በቃ እንደዚህ አይነት ኃይል ተጠቅሜ እንድመጣ አስገደደኝ የትኛው መንፈስ ነው ያልጣመው ማለት ዝም በል አንተ ቶሎ በል ዝም በል ወደዛ ቁጭ በል አርፈ እኔ አንተን አንቄ እንደዚህ ሆነውና አለው እኮ ምን ማለት ነው እውላለሁ አንቄ ደፋለሁ እያልኩ ነው አንተ የምን ዲያስፖራ ፈለክ ከከፌን አራግፋለሁ ብለህ መሰለኝ የመጣው የምን አባለው ኧረ ዝም በል እኮ ህግ ማለት ምን በሰላም ትሄዳለህ ወይስ አትሄድም የምን ህግ ነው የምትለው ትሄዳለህ ወይስ አትሄድም እኔ ትሄዳለህ አትሄድም ለህግ እየጣስክ ያለው አንተ ነው ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ ዛሬም እንግዲህ እንደተለመደው ለእናንተ አንድ አዲስ ነገር ይዤ መጥቻለሁ ማለት ነው አጠገብ የምታዩት ወንድማችን ጉዳት ደርሶበታል ትልቅ የሚባል ጉዳት ደርሶበታል ጠባሳ ደርሶበታል እንግዲህ ያው ለእናንተም ለማሳወቅ ያክል ወንድማችን እንግዲህ በከተማችን ውስጥ ሹገር ማሚ እናገናኛለን ዲያስፖራ እናገናኛለን የሚሉ ሰዎች አሉና የነሱ ሰዎች ሰለባ ሆኗል እንደነገረኝ ከሆነ እንግዲህ ዲያስፖራ ፍቅረኛ ወይም ደግሞ ዲያስፖራ ሴት ማግኘት ፈልጎ እንደነበረ እንደዛም ብሎ ደውሎላቸው ሲሄድ ደግሞ ሌላ ያላሰበው ነገር እንደገጠመውና እንደተደፈረ ነው ወንድሜ የነገረኝ ማለት ነው ዋናውና ትክክለኛው ነገር ምንድነው ምን ገጥሞት ነው እንደዚህ ሆኖ የሚለው ነገር ከሱን ሰማለን ማለት ነው ከወንድማችን እናንተ ግን ይሄን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱልኝ ምክንያቱም አሁን እንደዚህ አይነት ነገሮች በዝተዋል እንደዚህ አይነት ክስተቶች በዝተዋል ከተማችን ውስጥና ወጣቱ እንዲጠነቀቅ ለብዙ ሰው ሼር አድርጉ ሰብስክራይብ እያደረጋችሁ የኛ ቀጣይ ሌሎች ቪዲዮዎች እንዲደርሷችሁ አድርጉ በተጨማሪም እኛም ማውራት እኛም ማናገር የምትፈልጉ ሰዎች በቻናሌ በተቀመጠው የቴሌግራም ሊንክ እየገባችሁ እየመጣችሁ ልታወሩን ትችላላችሁ እንዲሁም ከስር ያጋላጭ ሚዲያን ሊንክ አስቀምጣለሁኝ እንደተለመደው እየገባችሁ ሰብስክራይብ በማድረግ አበረታቱኝ ይላለሁ እስከ ፕሮግራሙ ፍጻሜ ታዲያ አብራችሁን ቆዩ ሰላም የኔ ወንድም ሰላም እንዴት ነህ እግዚአብሔር ይመስገን አሁን ተረጋጋ አሁን አልቀሰብኝ ነበርኩ ስደውል አራው በጣም ነበር ያለቀስኩኝ ነበር እስኪ መጀመሪያ ከስምህ እንነሳና ስሜ ምን እንደገጠመ እስኪ ለአድማጭ ለተመልካች ስሜ ናትናኤል ይባላል እናም ያው ሰፈር ውስጥ ምናምን በሙሉበት ጊዜ ያው ሶሻል ሚዲያ ላይ ነው በብዛት መጠቀመው ስልክ ምናምን ከትምህርት ቤት መልስ ቤት ነው በቃ እንደዚህ ወጥቼ ማልጫወትም ምናምን እና ስልክ ምናምን እያየሁ የሆነ ሰዓት ቴሌግራም ላይ ገብቼ ምናምን ሆነ ሊንክ መጣልኝ ማለት ነው ምን አይነት ሊንክ ሹገር ማሚ እናገናኛለን ምናምን የሚል ፎቶ የሆነ የራቆት ፎቶ ምናምን አለ ውስጥ ገብተህ ነው እንደዛ ያየው ገባሁበት ስገባበት ጊዜ እንደዛ የሚል ነገር አለበት በብዛት ማለት ነው ኦኬ ሊንኩ ያየው የራቆት ፎቶ ጋር ነው የራቆት ፎቶ ጋር ነው አንድ ላይ ያየሁት ይሄ ነገር ምንድነው እስኪ ብዬ ያው ልጅነትም አለ ዝም ብዬ ባዶ ገላ እስኪ ዝም ብዬ ሰነከው ማለት ነው እና መጣልኛ ነገር ከዛ እያየው እያለ ስክሮል እያረኩት ምናምን ከስር ምን ነው ስክሮል እያረክ የምትየው ዩሲ ቪዲዮችን ፎቶ ምናምን አለ ብዙ እናገናኛለን የሚል ከስርም ብዙ አይነት አሉ ትላልቅ ሰዎችም አሉ ፎቶዎችም አሉ የሚያስጠሉ አይነቶችም ምናምን አሉ ባዶ ገላቸውን ነው ምናምን አሉ ኦኬ እናም በቃ እኔ እስኪ ምንድነው ይሄ ነገር ብዬ እያየሁ ያለ ከስር ሊንክ አላቸው ማለት ነው ምን ሊንክ ያው እነሱን መገናኘት የምትፈልጉ ሹገር ማሚ እናገናኛለን ምናምን የኤጀንቶች ሊንክ አለ እዛ ሊንኩን ነክቶ ገቡበት እናም ከአንድ ሴትዮ ጋር ነው የተገናኘሁት
ማናገር ሀይ አልኳት ማለት ነው። ቴሌግራም ላይ ይዘው ሀይ አልኳት፣ ሀይ አለችኝ፣ መለሰችልኝ እንደዛው እንደዚህ ምናምን ፈልጌ ነበር አልኳት። በድምጽ ነው እንደዚህ አልካት? እየተጻጻፍን በድምጽ ቮይስም ጽፌ እንትን ብዬ ምን ፈልጋለሁ ነበር ያልካት አንተ በሰዓቱ? መገናኘት ሰው ፈልጋለሁ መገናኘት። ሹገር ማሚ ነው ወይስ ዲያስፖራ? ዲያስፖራ ፈልጋለሁ ምናምን አልኳት። እዛው ችግር የለውም እናገናኛለን ምናምን አለችኝ። እያወራችን በዛ ሰዓት ብዙ ነገር ነው የተጻጻፍነው። እናም ከዛ ሰዓት ጀምሮ አንተ ያላሰብኩ ነገር ውስጥ መግባት በጣም በቃ ምንድን ነበር ምላሿ? ማለት ምንድን ነበር በሰዓቱ? ሀይ ስትላት መለሰችልህ ምናምን በፍጥነት ነው። ከዛ በኋላ ዲያስፖራ ፈልጋለሁ ነው ያልካት? እንዲህ ሹገር ማሚ ምናምን ፈልጌ ነበር አልኳት። ከዛ ችግር የለውም እናገናኛለን ምናምን አልኳት። ከእሷ ጋር እያወራሁ እኔ ግን የምትፈልገው የሆነ ሰዓት ግን እኔ የምፈልገው ዲያስፖራ ነው ምናምን አልኳት። ችግር የለውም እናገናኛለን ምናምን ብላኝ፣ እሱ የምትፈልግ ከሆነ መጀመሪያ ቀብድ መላክ አለባለች። ለአንተ? ለእሷ ነው ቀብድ የሚላከው? ለእሷ እኔ የማገናኝበት ቀብድ ያስፈልጋል ምናምን ስትለኝ፣ አረ ምንም ችግር የለውም ምናምን አልኳትና በቃ በነጋታው እንደዚህ ትራንስፈር ታደርግልኛለህ ችግር የለውም ምናምን አለች። ከዛ እኔም ላኩላት ማለት ነው። ልኬላት ስክሪንሻት አድርጌላት እዛው ቴሌግራም ላይ ላኩላት እያወራን ማለት ነው። በዛ ሰዓት ብሩን ከላክላት በኋላ ስክሪንሻት አድርጌ ላኩላት። እሷም ከዛ በቃ በነጋታው እንደዚህ ቦታ ና አለች። ከዛ እኔም በነጋታው ሄድኩ። ግን ከሄድኩ በኋላ የተፈጠረው ነገር ሌላ ነው። ቤታቸው ድረስ ደረስ? እዛው የተባባልንበት ቦታ ሄድን። እሷ የቀጠረችኝ ቦታ በሄድኩ ጊዜ ግን የተፈጠረው ነገር ሌላ ነው። ቤቷ አደረሰች፣ ወሰደች፣ እሷ ራሷ ወጣ ተቀበለች። እዛው እኔም እሷም የጠራችኝ ቦታ ሄድኩ ነው ገባኝ። እዛ ድረስ ሄድን። በቃ የተፈጠረው ነገር ያስጠላል ማለት ነው። እስኪ ንገረኝ፣ ምን ማትፍራት ተሸማቀቅ? አሁን መፍራት መሸማቀቅ አያስፈልግም። ከዛ በኋላ ምን ተፈጠረ? ቤት ይዛ ገባች። እንዴት ነው የምንሄደው ምናምን አልኳት። እሷን ዲያስፖራውን ለማግኘት ቤት ነው የምንሄደው፣ እኔ ቤት እንሄዳለን ችግር የለውም እስከዛ እኔ ጋር ትቀመጣለህ አለችኝ። እሷ እስክትመጣ እኔም ያው እሷ ትመጣለች ብዬ ተስፋ ማድረግ ዝም ብዬ ከእሷ ጋር ሄድን ማለት ነው። ወደ ቤት ሄድንም ጊዜ ቁጭ አልኩት ምናምን የሆነ ሰዓት ዘውን ብላው እየተመላለሰች መጣችና ተጮት ምናምን እያለችኝ ዝም ብላ መደባበስ ጀመረችኝ። እየደባበሳችኝ ምናምን ዛሬ ችግር የለውም እየተጫወትኩ ነው ምናምን እያልኳት ሳመችኝ ማለት ነው። ምን ሳመችኝ ማለት ከንፈር ሳመችኝ። ስትስመኝ ግራ ገባኝና አረ ማንን ነው የምታገናኘኝ አንቺን ነው ወይስ ዲያስፖራ አትመጣም ወይ አልኳት። ግራ ገባኝ። በዛ ሰዓት በጣም ቴንሽን ምናምን ደነገጥኩ። ምን ሆነሽ ነው አንቺ? ዲያስፖራን እኮ ነው የፈለግኳት ምናምን ትመጣለች ጠብቃት ምናምን አለች። ቁጭ ብዬ በዛ ሰዓት የሆነ ወንድ መጣ። ባለቤቷ ምናምን አይታወቅም፣ ቢላ ይዞ መጣብኝ። በዛ ሰዓት የተሰማኝ ስሜት በጣም በቃ ደነገጥኩ ምናምን ምንድነው ምናምን እንጂ በቃ ያልሆነ ነገር ፈጠርኩ። ቁጭ በል ምናምን ብለው አስደነገጡኝ ምናምን በቃ ቢላውን አመጣውና ምናምን ከሴቷ ጋር ነው ሴቷ እያለች አንድ ላይ ምናምን መጡ። በቃ ምንም ማለት አልችልም። እዛው በእግጄን ምናምን አሰሩኝ እንደዚህ ወደኋላ በገመድ አሰሩኝ ምናምን በጣም አጥብቆ አሰሩኝና አፌንም እንዳልጮህባቸው ምናምን ወንዱ ነው በቃ ቢላውን ይዞ አፌንም በፕላስተር ለጠፉብኝ። ምንም እንዳላቅ ተሸክሙኝ በሚያስጠላ ሁኔታ ወደ አልጋ ነው ይዞኝ ሄደው ማለት ወደ ክላስ ወደ አልጋ ቤት ክላስ ይዞኝ ሄደ። እናም በቃ ምን እንደምል አላውቅም በዛ ሰዓት በጣም ያሳፍራል ማለት አሁን ይሄንን ነገር ያደረሰብህ ወንዱ ነው። አንተ ሴቷ በዛ ሰዓት ቁማ ነበር እያየች የነበረው? ሴቷ ወጣች። እሷ እንዴ ከመጣ በኋላ ወጣች እሷ። እናም ያው እንዴት ብዬ ልንገር አጋፍጣኝ ነው የወጣችው። ከዛ በኋላ ስትነሳ የት ፈቱህ? እንዴት ሆነ? እስቲ ስለሱ ንገረኝ። ያው ተፈቶ እዛው ፈታህ ወይስ ፈትቶ አባረረ ከዛ ቤት ወይስ ደግሞ እንዴት ነው የሆነው? ንገረኝ ስለሱ። አትፍራት፣ ተሸማቀቅ። በቃ አሁን እኮ ነገሩን ለመፍታት ነው እኮ። እሺ ፈተው በቃ ለቀቁኝ ማለት ነው።
ዝም ብሎ መልቀቅ ነው የለቀቁኝ። ወደ አመሻሹ አካባቢ ላይ ምንም አላውቅም ለቀቁኝ። በቃ ስለቀቁኝ የሚሄድበትን ቦታ አላውቅም። ዝም ብዬ በቃ ህመም ነበረው። ህመም ነበረው። በጣም ነው የሚያስጠላው። እናም በቃ ቀጥታ ወደ ፖሊስ ጣቢያ ነው የፈለኩት። ቀጥታ ባገኘሁት አቅራቢ ፖሊስ ጣቢያ ገባሁ። ሄዳ አላመለከትክም ወይስ ፈራ? እንዴት ሆነ? ያው እየፈራሁም ቢሆን ያው በዛ ሰዓት በቃ ምንም አሚሬ ላይ መጣሁ። ብቻ አጠገቤ እዛው ሳልፍ አቅራቢ የነበረው ጣቢያ ነበረ። እዛው ነው ቀጥታ የገባሁት። እዛው አመለከትኩ በቃ። ከዛ በኋላ እንዴት እነሱ መጣው እንትን አላሉም ወይስ ማስረጃ ተባለ? ማስረጃ ምናምን ሲባል በቃ ያው ምንም ማስረጃ ስለሌለ ፈራ። ፈርቼ ምናምን ዝም ብዬ ተውኩትና በቃ ያው ሶሻል ሚዲያም ከበፊትም ስለመጠቀም ሉል ሚዲያ የሚባል የኛ ሚዲያ ማለት ነው። የእናንተ ሚዲያ ያጋልጥ እንትን አለ። ከዛ ለምን አላማክረውም ማለት ነው? አላማክረውም ብዬ ነው። በዛ ሰዓት መቼስ እንደዛ ከሆነ በኋላ ተመልሰው ወደ ቤተሰቦች ቤት ነው የምትሄደው። እስኪ እዛም ሆነ ያሳለፍከው ጊዜ ብዙ ከባድ ነገር ነው። ይሄ መቼም ቀላል የሚባል ነገር ነው። እስኪ ስላሳለፍከው ነገር ንገረኝ። መናገር ሁላ ያስጠላል ታውቃለህ። እንዴት እንደምትናገር ሁላ ምንም አፍን ራሱ አያስፈታም። ቃምባ ነው የሚመጣው። በቃ ስታስበው ሁላ ግራ ነው የሚያጋባው። እንዴት እንደዚህ እናገናኛለን ብለው ያልሆነ ነገር አድርገው ምናምን ከባድ ነገር ነው። ጸያፍ ነገር ነው። ጸያፍ ነገር ነው። ያልገባኝ ነገር ምንድነው? አሁን አንተ ከመጀመሪያው ፍላጎት ዲያስፖራው ነው ወይስ ይሄን ግንኙነት ለማድረግ ከዲያስፖራ ጋር ነው ፍላጎት? በፍጹም እኔ ምንም በቃ ያሰብኩት ከዲያስፖራ ነበር የፈለኩት። እኔ እዛ ተገናኝቼ በቃ ያው ቪዲዮ ላይ እንደነበረው ማለት ነው። ገባኝ። ዲያስፖራ ኦኬ። ቪዲዮ ላይ እንዳየኸው ለማለት ከዲያስፖራ ጋር ከዲያስፖራ ጋር እንደዛ ነበር ያሰብኩት እንጂ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። አጸያፊ በጣም ያስጠላል። አረ በጣም ነው የሚያስጠላው። ከዛ በኋላ ምንም አይነት ዲያስፖራም የለም። አንተም ጉዳት ነው። ጉዳት ነው። ቤተሰቦች ስለዚህ ነገር ያውቃሉ አያውቁም? ያው ከዛ ቀን በኋላ አወቁት። በቃ ምንም ሂጄ ነገርኳቸው ምናምን። በእንባ ነው የገቡት ራሱ ወደ ቤት ራሱ ምንም አፌን ለመፍታት ሁላ ከበደኝ። ማልቀስ ነው ማለት እንደዚህ አይነት ነገር አንተ ከመጀመሪያው ምን ሲባል አሰብከው? ወጣት ነህ፣ ቆንጆ ነህ፣ ፍቅረኛ ሊኖር ይችላል። ኦር ይሄንን ነገር ማድረግ ከፈለክ ከፍቅረኛ ጋር ልታደርገው ትችላለህ። ያው አንዳልኩ ያው በብዛት ወደ ውጭም አልወጣም። በቤት ውስጥ ሶሻል ሚዲያ ብቻ ነው የምጠቀመው። በዛ መሀልም ነው እንደዚህ። ስለዚህ አሁን ቤቱን በአድራሻ ታውቀዋለህ ወይስ አታውቀውም? አታስታውሰውም? ኧረ አውቀዋለሁ፣ አስታውሰዋለሁ ቤቱን። በጣም ጥሩ። ካላስታወስከውም እንግዲህ ቤቱን ምንድነው ልናደርግ የምንችለው ነገር ያው አንተ በሄድክበት መንገድ ነው እኔም ሊሄድ የምችለው። ሊንኩን የምታውቀው ከሆነ ሊንኩን ሼር ታደርግልኛለህ። በዛ መንገድ ነው እኔ ሊሄድ የምችለው፣ ላጣራ የምችለው። ያው የደረሰብህ ነገር አስጸያፊ አሰቃቂም ቢሆን ግን ህይወት ይቀጥላል። እዚህ ጋር ተስፋ መቁረጥ የለብህም። ወጣት ልጅ ነህ። ያሰብከው ላይሞላ ይችላል፣ ላይሳካ ይችላል። ገባ? ግን ደግሞ ነገ ቀና ብለህ መሄድ ትችላለህ። አንዴ ደርሶብሃል። ይሄንን ነገር ሚስጥር አድርገው፣ ሌላ ሰው ማወቅ የለበትም። ቤተሰቦች ኢቭን ይሄን ነገር ማወቅ አልነበረባቸውም። ለዛ ተጠንቀቅ። አሁንም ሌላ ሰው ማወቅ የለበትም። እኛ ሚስጥርን እንጠብቃለን። ወንድምናት ነው። እሺ ለሰጠኝ ጥቆማ በጣም አመሰግናለሁ። ያው ማጣራቶች እናደርጋለን እንደተለመደው ተመልካቾች። እንደዚህ አድርገው የተገኙትን ሰዎችም ወይም ደግሞ ወንድማችንን እንደዚህ ያደረጉትን ሰዎች አጣርተን በክትትል ልካቸውን ዋጋቸውን የምንሰጣቸው ነው የሚሆነው። እናንተ ግን እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ወንድማችንን ያለውን ሰምተናል። ጥቆማውን መሰረት በማድረግ ደግሞ ያው አንዳንድ ነገሮችን እያጣራን ነው። በዋነኝነት ሰፈሩም ወስዶኛል። እዛ አካባቢ ነው ያለሁት። ግን ደግሞ እሱ በወራት መንገድ ሀይ ብዬ ምናምን ጽፌላቸው አውርቻቸዋለሁ። በዋነኝነት ምን እንደሚሉ ምን እያደረጉ እንዳለ ለእናንተ እናሳያለን፣ እናሳውቃለን። ግን እባካችሁን እንደዚህ አይነት ተግባር በማወቅም ባለማወቅ የምትፈጽሙ ሰዎች ትክክል አይደለም። እንደዚህ አይነት ተግባር ቢያንስ የምትሄዱበትን ቦታ አውቁ። በተደጋጋሚ እንደዚህ አይነት ጉዳቶች፣ ጥቃቶች እየደረሱ ነው ያሉት በወጣቶች ላይ። እባካችሁ ወጣቶች ተረጋጉ። እኛ ሰርተንም ለፍተንም እናንተ ማዳን ካልቻለን እዚህ ጋር
በተደረገ ነገር ብቻ ላይ እየለፋን እናንተ ካልተማራችሁልን ምንም ትርጉም የለውም። እስኪ አሁን እንደውልላትና ቁጥራቸውንም ልከውልኛል። እነሱ ባወሩት መንገድ አውርቻታለሁ። እስቲ እንደውልላትና የሚሉትን እንስማ። እባካችሁ ወንድሞች እህቶች እባካችሁ ከእንደዚህ አይነት ጸያፍ ተግባር ተጠንቀቁ። ሄሎ አቤት፣ እንዴት ነሽ? አለሁ። ቴሌግራም ላይ አውርቼሽ ነበረ። አዎ እሺ። እና ሹገር ወይ ዲያስፖራ ካለ ፈልጌ ነበር። አለ። አዎ ኦኬ። ዛሬ ማግኘት እችላለሁ? አዎ መመዝገቢያ 1000 ብር አስገባት። አዎ በላክሽልኝ አካውንት ልኬልሻለሁ። ይሄው ስክሪንሾት ልኬልሻለሁ። አዎ አላየሁትም፣ ለዛ ነው። እሺ ስለዚህ ዲያስፖራ ነው እኔ የምፈልገው። ዲያስፖራ ይሆንልኝ ካለሽ እጅሽ ላይ አለ። ኧረ ሞልቷል። የአሜሪካን ይሻላል ወይስ የካናዳ አለ፣ የዱባይ አለ አሉ። እሺ ያለውን ብቻ ያለው ይሁንልኝ፣ ችግር የለውም። ይሄን ያክል እንትን የሚያስብል ነገር አይደለም። በቃ እሺ አዘጋጅቼ እጠብቅሃለሁ ነው። እኔ አሁን መምጣት እችላለሁ። ስለዛ አንቺ ሎኬሽን ላኪልኝ ወይ የት ልምጣ? በቃ ሎኬሽን ልክልሃለሁ፣ ትመጣለህ። ያው አሁን እመጣለሁኝ። እሺ ሎኬሽን ልክልሃለሁ። እሺ አመሰግንሻለሁ። እሺ እሺ። እንደሰማችሁት ተመልካቾች እንግዲህ ጭራሽ የካናዳ የዱባይ የአሜሪካ እያለች ነበርና እስቲ ደን ደግሞ ያለውን ነገር እንግዲህ አብረን የምናይ ይሆናል። አብራችሁን ቆዩ። ተመልካቾች በድብቅ ካሜራ ያስተማሩኝ አካባቢዎችን የሚያሳዩ ደውልላት እስቲ። እንዴት ነሽ? አንቺ ነሽ? ሰላም ደወልክልኝ? አዎ እኔ ነኝ። እንዴት ነሽ? ሰላም ነሽ ወይ? ደህና ነሽ? ምንድን ነው እንደዚህ ተሸፋፈንክ? የሆነ ሴፍቲ ሚስተር የሚባል ነገር አለ እንጂ ችግር የለም አይደል? ምን ችግር ይኖራል? የተሸፋፈንኩት ላይክ ለምንድን ሊሆን ይችላል? ማንም እንዲያውቀኝ አልፈልግም። እሺ በቃ ና ና። በዚህ ጋር ነው? አዎ በዚህ ጋር ነው። ለምን ግን ሰፈር ለሰፈር ውስጥ ሆነ? እዚህ ነው በቃ እንደዚህ ነው። እኔ እንደዚህ ነው የምሰራው። አሉ ቆንጆ ቆንጆ ሴቶች እኮ ገባኝ እኮ ግን ሰፈር ቤት ውስጥ የመሆኑ ትንሽ ደበረኝ። ዳረና ምንም ችግር የለም ነው። ቆይ ማለት ቦታ ጠፍቶ ነው። እኔ ለምን ይዣት አልሄድም? ልጅቷን እኮ ላሳየህ ካሳጣት ነው እንዴ ዘምትሄደው? አይተህ መርጠህ እኮ ነው ዘምትሄደው እኮ ገባኝ እኮ አይቼ መርጬ ሊሆን ይችላል እኮ ግን ደግሞ የፈራውን እዚህ ጋር መግባት ምን ያስፈራሃል? ለዚህ ነው ተሸፋፍነህ የመጣው? አይደለም ማንም እንዲያውቀኝ አልፈልግም። ምንም ችግር የለም ግን ደግሞ በቃ ልጅቱን ወይ እዛ ሂደት ላኪያት ነው እኔ ጋር ነው። ኧረ ምንም ችግር የለም። ወደሩ ምናምን ሄድ ይችላል። ችግር የለም፣ ምንም ችግር የለም። ነው ችግር የለም፣ በእውነት ነው ችግር የለም። በዚህ ጋር ነው በዚህ ጋር ነው የምንሄደው። ሰላም እንዴት ነው? ቤቱን ቦሳ ብለናል እንግዲህ። እሺ ምንድን ነው ማለት ይሄ? እዚህ ነው የምትሰሩት? አዎ እዚህ ነው። ይመጣሉ። ምን ነው ለምን ደነገጥክ? እንዴ ያስደነግጣል እንጂ ቤት እኮ ነው የመጣው። ምንም ችግር የለም፣ ምንም ችግር የለም። ይመጣሉ። አይ ትንሽ ደስ አላለኝ ቤት ውስጥ መርጠን ምናምን። ኧረ ምንም ችግር የለም። የምትፈልገው ሴት አለ። አይዞህ፣ ምን ችግር አለ? ምንም ችግር የለም። ትንሽ ተደናገጥኩኝ። አትደናገጥ፣ ምንም ችግር የለም። ምንም እሺ እኮ ልጆቹ ኧረ ምንም አትደናገጥ፣ ችግር የለም። ይመጣሉ፣ ከውስጥ ናቸው። ግራ ገባኝ ማለት እኮ ከውስጥም ካሉ ጥሪልኝ። እዚህ ጋር ምንም ይሄን ያክል የሚያስቀምጠኝ ነገር እኮ የለም። ምንም ችግር የለም። ይመጣሉ። ምን ነው ለምን ደነገጥክ? መጀመሪያ ቁጭ ብለን ሳናወራ ምን አይነት ሴት ነው የምትፈልገው? እኮ ነግሬሻለሁ። እኔ ምንም አይነት ዲያስፖራ ትሆንልኝ በቃ
ቆይ ቀጠን ያለች ወፈር ያለች እንዴት ነው አንተ የምትፈልግ? አላውቅም ብቻ አንቺ ጥሩ ነው የምትይውን ችግር የለውም። እኔ አንቺ ከመረጥሽልኝ እኔ እቀበላለሁ። አንቺ የምትይኝ እኮ የምትፈልገው እኔ አንተን ፍላጎት እንዳሟላልክ ብዬ ነው እንጂ ቆንጆ ቆንጆ ሴቶች አሉ፣ በጣም ቆንጆ። ምንም ችግር የለም። ማለት ይለኛል እንዴ እኮ በቃ እና እዚሁ ነው የምንጠብቃቸው? እዚሁ ነው የምንጠብቃቸው። ምን ነው ፈራክ? ና እዚህ ጋር ቁጭ በል። እኔ ፈርቻ አይደለም እና አሁን ልቀመጥ እችላለሁ። ችግር የለውም እኮ እቀመጣለሁ። ምን ችግር አለ? ይሄን ያክል ጊዜ መቆየት ትንሽ ያስፈልጋል። ኧረ ችግር የለም፣ ምንም አንደኛ ችግር የለም። ለመጀመሪያ ጊዜ ልጆቹ እስከሚመጡ ብዬ እኮ እጠራቸዋለሁ ገብቼ። ገባኝ። ለመጀመሪያ ጊዜ ስለሆነ እንደዚህ አይነት ነገር አድርጌያለሁ። ኧረ ምንም ችግር የለም። ምን ችግር አለ? ለምን ታፍራለህ አንተ? ምን ያሳፍራል ያው አለ አይደል እኮ። ኧረ ችግር የለም፣ አይዞህ እሺ። እኮ ደውይላቸው እኮ እጠራቸዋለሁ። እስኪ መቀመጥ አልችልም። ገብቼ እጠራቸዋለሁ። ችግር የለም። እናንተ ነው እንጂ ልጅ እኮ መጥቷል፣ እየጠበቃችሁ ነው። ሰው እኮ የለም እናቱ። ከማን ጋር ነው የምትወሩ? ይመጣሉ አለ፣ ወደ ውስጥ ናቸው። ለዛ ነው ይመጣሉ። ምን አስፈራ ካንተ ግን? ምንድን ነው እንደዚህ? እኔ ይቅርብኝ፣ እንደዚህ አይነት ነገር ይቅርብኝ። ኧረ ቁጭ በል፣ ምንም ችግር የለም። ምን ያስፈራል? ቁጭ በል፣ ችግር የለም። እኔ እንደዚህ አይነት ነገር ነው ያልፈልግ። ችግር የለም። ና ቁጭ በል፣ ይመጣሉ። ቁጭ በል። እንዴ ምን ያለው አይደል? ምን ያስፈራል? ምንም ያስፈራ ነገር ምን አለ? ኧረ አትፍራ፣ ምንም ያስፈራ ወይ አስመጫቸው። እኔ እኮ እዚህ ጋር ቁጭ ኧረ ችግር የለም፣ ይመጣሉ። ከ10 ደቂቃ በላይ ለምን ነው እዚህ ይቀመጣሉ? ችግር የለም። ዝም በል በቃ፣ ቁጭ በል። አልፈክ ማለት ዝም በል። ለአንተ ቶሎ በል፣ ዝም በል። ወደዛ ቁጭ በል። አርፈ ገመዱን አምጣው። ሄሎ ዲያስፖራ ልበላ የእናት ዳቦ አደረከው እንዴ? ዲያስፖራ ልበላ። ገመዱን ይዘሽልኝ ቁጭ በል። ገመዱን አምጣና ይታሰር። ቁጭ በል። ወደዛ ቁጭ በል። ወደ ነው የምትሄደው? ስም ቢለው ወደዛ ዙርልኝ። የምን ማዞር ነው? ሊበላ ዲያስፖራ ልበላ። አልፈልግም። በቃ ቁጭ በል። ቁጭ በል። ገመዱን አምጣና ሰራ። ሰው ህይወቱን አልፈልግም እንዴ? ገመዱን አምጣና ህይወቱን አልፈልግም። ዝም በል። ምንም ቁጭ በል። አንተ ስለፈለክ ስላልፈለክ ነው። ቁጭ በል። ወደዛ ምን ልትሰራ መጣ? እዚህ ድረስ ዲያስፖራ እንዳንተ አይነት ወጠጤ እንትን ዲያስፖራ ማድረግ ወጣጤ። ቁጭ በል። ወደዛ ተወኝ በእናትህ። ዝም በል። አንቺ ቢለው ወደዛ ዙሪልኝ። ዝም አላዞርም። ዝም ብለህ ቁጭ በል። ቁጭ በል። አርፈህ ቁጭ በል። ስነ ስርዓት ምን ማረጋችሁ ነው? ምንም ገመዱን ይዘሽ ነኝ። አምጣ አንተ ገመዱን። ለምን ነው ገመድ የሚመጣው? ዝም በል። ለምን ነው ገመድ ምን ልበላ ነው የመጣው? አርፈህ ዲያስፖራ እንድትቀመጥ ነው። ኧረ እባክህ ቁጭ በል። አርፈህ እንድትቀመጥ ነው። የማይሆን ችግር ውስጥ አርፈህ እንዳትገባ። ምንም አንገባም። የምንም የማይሆን ችግር ውስጥ እንዳትገባ። ምንም ችግር የለም። ቁጭ በል። ወደዛ ቁጭ በል። ቁጭ በል። የምንም ችግር የለም። ስነ ስርዓት ያዝ። ዝም በል። ስራ ቁጭ በል። ላሲዝ እኮ ነው የመጣሁት። ቁጭ በል። አግባ። ስነ ምንድን ነው ደግሞ ይሄ? ቅረጻቸው በደንብ ስነ ስርዓት ይኑር። ቅረጻቸው በደንብ። መጣችልም አንቺ ገመዱን ይዘሽ ነኝ እንጂ ፈቀደልና ነው አንተ ለግጃች ምን ታረግ ነው? ዲያስፖራ ፈልጋ የመጣው ራስ አይደል ደውል የመጣው እዚህ ፈልጋ መጣ። ምንድነው እንደዚህ የምትሆነው? እኮ ይሄ ቢላ ምንድነው? ምንድነው ይሄ? ለምንድን ነው የመጣው? ስርዓት የለማ። ለዛ ነው የምን ስራ ፈልጋ አይደለም የመጣው። ምን ፈለክ? ሌላ ምንድነው ይሄ? ምን ፈለክ? ፈልጋ አይደል የመጣው? ዲያስፖራ ፈልጋ ገንዘብ ፈልጋ አይደል የመጣው? አዎ የታል ዲያስፖራ? የምን ዲያስፖራ አንተ ፈልጋ ነው የመጣው? መጀመሪያ ኳሳይኝ የታልሽ ዲያስፖራ? አንተ የምን ዲያስፖራ ፈለክ? ከኬን አራግፋለሁ ብለህ መሰለኝ የመጣው። እንጃ የምን አባባል? ኧረ ዝም በለው። ምንም አያመጣም። ምን ለምን ታመጣለህ? ያወጣብኝ ያልኩህ እኮ ነው እኮ ምንድነው? አሁንም እኮ ምን ልትሰራ መጣክ? አንተ ምን ፈልገህ መጣ? ምን ፈልገህ መጣ? አንተ እረፍ። ዝም ብሎ መቅረጽ አይቻልም። ቅረጻቸው በደንብ። ዝም ብሎ መቅረጽ አይቻልም። ዝም ብሎ መቅረጽ አይቻልም። ቁጭ በይ። በጥፊ ነው ማጨርሽ። አልቀመጥም። እረፍ። ህይወታቸውን በአምላክ አልፈለግም መቅረጽ ማለት ዝም ብሎ አይቻልም። ህይወትን አልፈለግም ማለት የተቀባበለ መሳሪያ ነው ያልሽው። ሽጉጥ ስለያዝክ ምን ፈራ መሰለህ? ለምንድን ነው የማትፈራኝ? ለምንድን ነው የምፈራ? ወደ ትፈራኛለህ? ደውሎ መጥቶ ደግሞ ደውዬ ነው የመጣሁኝ። እንዴ አታፍረም እንዴ? ምንድን ነው ልታስደውይ ነበር? አንተ ልትገለኝ ነው? ፈልጋ ምን አይደል የመጣው? ስለሆነ ቤቴ ላይ የምትገለኝ አንተ? ይኸውልሽ እኔ ላንቺ አንተን ፈልጋ ነው መሳሪያ የመጣው። አላወጣም እና በዚህ በደንብ ቅረጽልኝ። እንዲህ ዞር አንተ እረፍ። መቅረጽ ቁጭ በይ። አትችልም። አይፈቅድልህም። አይቻልም መቅረጽ። ቁጭ በይ ያልኩሽ ነው። አይቻልም። ቁጭ በይ። አይቻልም መቅረጽ። ዝም ብለህ አትችልም። እኛ አንፈቅድልህም። ቅረጽልኝ። ውጣ ከቤቴ። ስለፈቀድሽ ውጣ። አይቻልም። ቁጭ በል። ቁጭ በል። ቁጭ በል። አሸናለሁ ፈለግ። ቁጭ በል። እንዴ ማሸናት አላወቅም። ይሄ ምንድን ነው? ከየት መጥቶ ነው?
እኔ ምን አቅልሻለሁ? ማን ከምን ስም መጣ? ከየት ከየት መጣ ነው? ምን ስለሆንክ ነው? ቴሌግራም ጎልጉለ መጣው ቴሌግራም ሊንክ ጎልጉለ ነው እና ምን ልታረግ ነው እንደዚህ የሚያደርግ? ምን መጀመሪያም አላማርከኝም። ይሄን እንደዚህ ተሸፋፍነህ አላማርኩሽ ማለት ለማንም ሰው አላምርም። እኔ መጀመሪያም ይሄን ተሸፋፍነህ መጣ አላማርክ። ለማንም ሰው አላምርም። ዝም በይ አትምታት ደግሞ ለምን አልመታት እኮ ሰው ቤት መጣ እንዴ? ሰው ላይ እንደዚህ ይጀቃልሳል እንዴ? ነችና ለአንተ ማን አለ? አንተ ቁጭል ለምንድን ነው? እኔም ወንድ ነኝ እኮ ወንድ ነኝ። ቁጭል ወንድ ነኝ እኮ አታንሽበት ብያለሁ። እረፍ ብያለሁ። አታንሽበት። እዚህ ድረስ እንትን ብለህ መተህ እዚህ ሰውን የምታስፈራራው እያስፈራራሁሽ አይደለም። በጥፊ እንዳላጮልሽ ረፊ እንዴ? ሰው ቤት መጣ እንደዚህ ይሆናል። ሰማሽ? ዲያስፖራ ፈልጋለሁ ብለህ ነው? ዲያስፖራ ፈልጋለሁ። የታል ዲያስፖራ? ዲያስፖራ የታል? ዲያስፖራ የታል እኮ ይመጣል። አልጠብቃለሁ። የታለ? ደውል አስመጣልኝ። እንደዚህ ሆነ ነው ይመጣል። አንተ ብሎ ዲያስፖራ አስመጪ። ቆሻሻ እንደዚህ እየተንኩሻኮሽኩ ነው። ቁጭ በል። እሱን እንዳትነካ። እጅህን እንዳታነሳ። እጅህን እንዳታነሳ። አነሳለሁ። ባነሳ እጅህን እንዳታነሳ። ባነሳ። እረፍ። ረፊያች አትንኪ። ይኸውልህ ሰበብ ውስጥ እንዳለ ቆሻሻ ሰበብ ውስጥ እንዳለ አትንኪ። ቆሻሻ ምን አባሽ ነው እያደረግሽ ያለሽው? እዚህ ተናገሪ እንጂ ምንድን ነው ልታደርገኝ ነበር? ለምንድን ነው ልታስረኝ? ማሰሪያውን አምጪ ያልኳት ለምንድን ነው? ስራት የለማ በቃ ነገር ሁሉ በቃ ምንም ያስጠላ ነገር እንዳትነካ። አንተ እረፍ ብያለሁ። ቀረጽ በደንብ ፊታችን እረፍ ብያለሁ። አንተ በደንብ ያዝልኝ። እረፍ። አንቺ ቆሻሻ አንተም እኮ እየረበሽክ ነው። ማስረህ አንተን ነው። ሰማኸኝ? ማስረህ አንተን ነው። ለምን ምን ስለሆንክ ነው የምታስረው? ዝም ብሎ ሰው ማሰር ሞቼ ነው ቆሜ ነው የምታስረኝ? ዝም በይ። ዝም ብሎ ሰው ማሰር የለም አይደለም። ሞቼ ነው ቆሜ ነው የምታስረኝ? ዝም በይ። ዝም በይ ተብለሻል። ዝም በይ። ሰማሽኝ? ዝም በይ። ዝም ትያለሽ አትይም? ከዚህ በኋላ ዝም ትያለሽ? ዝም አትይም? ህፃን አደረገን እንዴ ደግሞ ቀበቶ አውጥቶ ዝም በል። አልፈቅድም። ኧረ ማን ያንቺ መሰለሽ? ትዕግስቴን እያስጨረስከኝ ነው። ትዕግስት ቢያልቅስ ምን ልታመጣ? ማመጣው ነው። እረፍ። እረፍ አንቺ። እረፍ። ማመጣው ነው። እረፍ። እንዴ ሰማሽ? ከዚህ በኋላ ብትነኪ እልጥሻለሁ። ሰማኝ? ስነ ስርዓት ትይዛለህ። ፈልገህ ጥቅም አገኛለሁ ብለህ መሰለኝ የመጣው። የምትሆነ ነው ማገኝ ስልካችን ላይ ደውለህ አይደል እንዴ መጣኸው? ጥቅም አገኛለሁ ብለህ መሰለኝ የመጣው። አስገናኝ። አሁን ቶሎ በይ። ዲያስፖራን አስመጫት እዚህ ቶሎ በይ። አላመጣም። ለምን አታመጫት? ለምን መጣ ካልን በቃ አንተ ሌላ ነገር ፈልገህ ነው እንጂ ዲያስፖራ እነሱን ፈልገህ አይደለም። ምንድን ፈልጌ መጣሁ? እኔ ምን አቅልሃለሁ? አንተ ከአንቺ የመጣው ቆሻሻ ምን ይፈልጋል? ሌላ ምን ፈልጋለሁ ካንቺ? እንዴ ጥቅም እፈልጋለሁ ብለህ እስከመጣ ድረስ በስልክ ደግሞ አስጨንቆን እኮ ነው የመጣው። እና ጭራሽ ደውሎ ራሱ ፈልጎ መጥቶ እንደዚህ መሆን አለ እንዴ? አንቺ ረፊ እያልኩሽ ነው። በጥፊ ነው ማዞርሽ። ወጥ ረገጥካው። መታኝ እኮ ስንቴ ትመታ። አንተ ረፍ። አትማም እንዴ? አትማም። ምንድን ነው የምትለው? አንተም እያወራህ ነው አይደለም? እንደ በጋ አንተ ማስወጣ ታው መምታት አትችልም። ለየብቻ ላወራቸው መሰላል። አዎ እሺ፣ ዋና ሳጅን እንጥራልኝ። አታ ለምንድን ነው ምን ሰርቼ ነው የምወጣው? ታያለህ። ምን ሰርቼ ነው የምወጣው? እንዳልጥሽ ምን ሰርቼ ነው የምወጣው? እኮ ምን ሰርቼ ነው? ምን አጥፍቼ ነው? ለምን እንደው አለቅም። ምንም የሰራው ወንጀል የለም። እንዴ አይሄድም፣ የትም አይሄድም፣ የትም አይሄድም፣ የትም አይሄድም። እኔ ጃጅበኝ እሱ የትም አይሄድም። ምን ሰርቼ ነው? ምን የሰራው ወንጀል አለና ነው የምወጣው? የትም አልሄድም። በቃ ወይኔ ሰው አይደለም። እኔ እንዴት እዚህ የፈለከውን ነገር ተፈታተልኩ። አስቀምጠ ያዘው። ኧረ ተው ግን ተው። ምንድነው? ቆይ እናንተ የምታረጉት ምንድነው? ምን አረኩክ እኔ? ቆይ እንደዚህ የምትሆነው አንተ ምንድነው? ምን አርጊ ነው የምትለኝ? ተከታተላት ካሜራማን። ምንድነው? ምን አደረኩክ? ሰማሽ እንዴ? ደውል ራስ ካወራኸኝ መጣ።
ምንድነው አድርጊ የምትለኛው? ምን ደስ ታደርጊ ነበር እንዴ? ምንም አላረኩም እኔ። ለምንድን ነው እዚህ ቤት ውስጥ ያስመጣሽ? አንተ ምን ፈልገህ መጣ? የፈለኩትን ፈልጌ ነው የመጣሁት እኮ። ምን ፈልገህ? የፈለኩትን ፈልጌ መጣሁ። በቃ አላቀለም። እኔ ምንም ነገር አላረኩም። ወንዱ የመጣ ከዛ ውስጥ ወጥቶ ለምንድን ነው? ምን ሊያረገኝ? ጭራሽ በፍቅር አዋርተኝ። ምን ሊያረገኝ ነው? ሰማሽኝ? ምን ምን ሊያረገኝ ነው? ወንዱ እዛ ቤት ውስጥ ወጥቶ የመጣው ንገሪኝ። ይሄን ብቻ እንድትነግሪኝ ነው የምፈልገው። ካልሆነ በአንድ ስልክ ጥሪ ነው አንቺን የማስወስድሽ። ምንም አድርግ። እኔ ምንም ነገር አላውቅም። አትጠይቀኝ። ምንም አላውቅም። ይኸውልሽ እጅን እንዳነሳ ምናምን አታስገድጂኝ። አትችልም እኮ መቻልና አለመቻልን አንቺ አይደለሽ የምትነግሪኝ። በቃ መማታት ዝም ብለህ ቅድም ዝም ስላልን ነው። በጥፊ እየደረገምኩ ነው ማስወራሽ፣ በቀበቶ እየላጥኩኝ። አትችልም መማታት በቀበቶ። ለምንድን ነው የምትማታው? ከዚህ በፊት ይኸውልሽ ናትናኤል የሚባል ልጅ እንደዚህ ያስደርግሻል። ማነው ናትናኤል? እዚህ ቤት ውስጥ ና ብለሽ ዲያስፖራ አገናኛለሁ ብለሽ አስደረግሻል። ለሱ ደግሞ ሙሉ ማስረጃ አለ። እሱ ነው ታዲያ መጥቶ የነገረን? አዎ በደንብ እሱ ነው የነገረኝ። አላረግሽም ወይስ አድርገሻል? አላረኩም። እንዴት ነው የጠገብሽው? እንዴ ምን አድርጌ ነው የምትለኝ? ቆይ ምን ታደርጊልኛለሽ አንቺ ለኔ ደግሞ? ወይስ እኔ ከአንቺ ምን እንዲደረግልኝ እፈልጋለሁ? የዛሬ ደግሞ ይለያል። አሁን ሌላ ጭቅጭቅ እኮ ምናምን አልፈልግም እኮ እኔ ከአንቺ ጋር። ሰማሽኝ? ይሄንን ነገር አድርገሻል ወይስ አላረግሽም? ይሄን እንድትነግሪኝ ነው የምፈልገው፣ እንድታምኚልኝ። እኔ አላረኩም። እና ወንድ ቤት ውስጥ ቢላ ለምን ይዞብኝ መጣ? ለምንድን ነው ሰራው ያዘው ገለመኔ ወጠጤ ስትይ ነበር። ምን አደረኩሽ? እኔ ብር አልሽኝ አስገባሁልሽና መጣ። እውነታውን ብትናገር ይሻልሻል። ካልሆነ እንደሱ ነው አይተሻላል። ያን ሁሉ ይጋፋል። ህግ ማሄድ ካልፈለግሽ እውነቱን ንገሪኝ። ከእናንተ ጋር አብረን መስራት እንፈልጋለን። ምንድነው ካንተ? ነገርኩሽ። አንተ ምንድነው? በቃ በጣም ትልልቅ ቦሶች አሉኝ ይሄንን ስራ የሚያሰሩ። ስለደረስኩባችሁ ነው እንጂ እኔ ምንም አይደለም። የህግ አካል ማለት ነው። እነዚህ የህግ አካሎች ተገዝተው አካል ይጠይቀኝ። አንተ ለምን ትጠይቀኛለህ? ተገዝተው የመጡ ናቸው። ካልሆነ ትሄጃለሽ። እኔ ከወጣሁ እኮ ይሄንን ማስረጃ ወስጄ ለፖሊስ ነው የምሰጥልሽ። ያስደረግሽኝ ሁሉ ስለዚህ አታመናለሁ። በትንሹ የቪዲዮ ማስረጃ አለኝ። ስለዚህ እውነቱን ተናገሪ። ማን ናትናኤል የሚባለው? ማን ሲሆን ብቻ እዚህ ቤት መጥቶ እጁን አሳስረሽ አስደፍረሻል በወንድ። ይሄን ሁሉ ነገር አውቃለሁ። ዝም ብያለሁ እዚህ ቤት ውስጥ የመጣሁት። ስለዚህ አልቆልሻል። ወይ እውነቱን ትነግሪኛለሽ ወይ ወደ ህግ እንድትሄጂ አደርግሻለሁ። እውነቱን ከነገርሽኝ ሁለት ጥቅም አለ። ምን ታረጋለህ? አንደኛው ነገር ጥያችሁ እሄዳለሁ። የተወሰነ ኮሚሽን ትሰጪኛለሽ። በቃ አለቀ። እሺ በቃ እንደዛ ከሆነማ እነግርሃለሁ። ጥሩ። ይሄንን ስራ አብረን እንሰራለን እያልኩሽ። እሺ አንድ ነገር ብትደብቂኝ ግን ማለት ነው። አንድ ነገር ብትደብቂኝ ከዚህ ቤት ይዤሽ ነው የሚሄደው ወደ ህግ። አልደብቅም። እሺ ንገሪኝ። በጣም ጥሩ። እሺ ናትናኤል የሚባል ልጅ ስልኬ ላይ ቴሌግራም ላይ ጻፈልኝ። ከመጀመሪያው እንደሱ አይደለም። ስለ ናትናኤል አይደለም የምፈልገው እኔ ስለ ስራሽ ነው መናገር የምፈልገው። ይሄንን የቴሌግራም ግሩፕ እንዴት እንደከፈትሽው እያንዳንዱ ነገር ነው እንድትነግሪኝ የምፈልገው። ቀጥል ግን ቴሌግራም ግሩፕማ አይታየው የለ እንዴ? ምንድነው የምትጠይቀኝ? ማን ነው የከፈተው? ራሴ። አንቺ ራስሽ? ከማን ጋር ሆነሽ? ከማን ጋር ተመካክረሽ? አንሱ ጋር ነው? አትደብቂኝ። አሁን ምን መደበቅ አትችይም። የወንዶች ግሩፕ ነው አይደል? ቀጥይ አሁን ንገሪኝ። ከሱ ጋር ግሩፑን ከፈትን። ከዛ ይመጣሉ ወንዶች። አዎ ከዛ እሱ ደግሞ ወንድ ልጅ ነው ማድረግ የሚፈልገው። ማን ነው እሱ? አብሮኝ የነበረው? አዎ እሱ ነው ለአንቺ ገንዘብ የሚከፍለሽ? ገንዘብ ይከፍለኛል። ከዛ ወንዶቹን የሚመጡትን ወንዶች ወሲብ ያደርጋል። ከዛ ገንዘብ ይሰጠኛል። አሁን እኔንም እንደዛ ልታስደርጊኝ ነበር እና
ዲያስፖራ ፈልጋለሁ ብላ አይደል የመጣው? እና ዲያስፖራ ፈልጋለሁ ብዬ የመጣሁት ዲያስፖራ ጋር ልተኛ እንጂ ከሱ ጋር ልተኛ ነው። እሱ ዲያስፖራ ነው። በቃ ለኔ ምንም ይሁን ምንም እኔ ገንዘብ ይሰጠኛል እሱ። ምን አገባኝ እንጂ ሴት ሊያገኛል እዚህ ቤት ውስጥ ሴት ወንድ የሚመጣ ከዛም በቃ ይጽፉልኛል፣ እንትን እልክላቸዋለሁ፣ ይመጣሉ። ከዛም በኋላ እሱ ደግሞ ከሴት ጋር ነው ከወንድ ጋር ነው ወሲብ ማድረግ የሚፈልገው። ከዛ እሱ ወሲብ ያደርጋል፣ ለኔ ገንዘብ ይሰጠኛል፣ ይሄዳሉ። በየቦታውም ወረቀት ትለጥፋላችሁ አይደል? ሹገር ማሚ ዲያስፖራ እናገናኛለን ማለት ማን ነው የሚባል ለመሆኑ ስምሽ? ምን ያደርግልሃል ስሜ? ማን ብለህ ገብተህ ካናገርከኝ? ማሚ ሹገር አገናኝ ነው የሚል ማሚ ነው ስሜ። አስር ይጠይቀኛል። አንቺ ስነ ስርዓት ያጂ በስነ ስርዓት በቃ ጠይቀኝ። ምንድነው አስር ይጠይቀኝ? ነገርኩህ አይደል እንዴ? አሁን ግልጽ እንዲሆንልኝ የፈለኩት ነገር በቃ ይኸው ነገርኩህ። እኔ አብረን እንሰራለን ስላልኩ አብረን እንሰራለን። እዚህ ቤት ውስጥ ቅድም ማን ነው ሴቶች አሉ ምናምን ብለሽ እና አንቺ ምናምን ስትይ ነበር ማለት ነው። ማንም እሱን ነው አውቄ ነው እንደዛ ያልኩት። ምንም አይነት ሴት አይመጣም የለም። እና እዛ ጋር የገባሽ ቴሌግራም ላይ የገባሽ እቺን ቺክ ማስደሰት የሚፈልግ ምናምን እያልሽ ምጽፊው ከምን እንደምታገኙ የነዛን ሴቶች ፎቶ የራቁት ቪዲዮ እንዲያወርዳለሁ አለ እኮ ዳውንሎድ እያደረግሽ ስልኬ ላይ አወርዳለሁ። ከዛ በኋላ እነሱን በማያውቁት ልጆች በማያውቁት እነዛን በማያውቁት ይሄኛውም እውነት ይመስላል ይመጣል። እሱ ደግሞ ለኔ ቆንጆ ብር ስለሚከፍለኝ በቃ የሚመጡትን እሰጠዋለሁ። በአንድ ሰው ስንት ይከፍልሻል እንዴ? ከፍለኛል። እሱ ጌ ነው ማለት ነው። ደህና ብር ይከፍለኛል። ከመጀመሪያው ከሱ ጋር አንቺ የተዋወቅሽ እንደ አጋጣሚ እንደዚህ አይነት ነገር ምናምን እንደዚህ አይነት እንስራ ሲለኝ ገንዘብ አይደል የምፈልገው እኔ በቃ ብሬ መስራት ፈለኩ። መጀመሪያ የት ነበር የተገናኛችሁት? ምንድን ነበር የምትሰራው አንቺ? እኔ እና እሱ አጋጣሚ ነው። እሱ ከውጭ ነው የመጣው። ጭራሽ ከውጭ ነው የመጣው? ከውጭ ነው የመጣው። አጋጣሚ ነው የተገናኘነው። እንደዚህ አይነት ስራ አብረን ብንሰራስ ብሎ ሲያማከረኝ ደስ ይለኛል አልኩት። እሱ ነው ስልኩንም የሰጠኝ። እኔ ስልክ የለኝም ነበር። ጭራሽ የዲያስፖራ ጌ ወንዶች እነዚህ ታስለቅሚያቸዋለሽ። ለገንዘብ ብለሽ እንዴት ህሊናሽ ትሽጫለሽ? ህሊና ብቻ ገንዘብ ይሆናል? ህሊና ብቻ አንድ ቦታ ላይ ነው የምትሰሩት ወይስ ሌላ ቦታ ላይም ሁሉ ነው የምትሰሩት? እዚህ ብቻ ነው የምንሰራው። እዚህ ቤት ብቻ። ስንት ወንዶች እስካሁን እንደዚህ ያስደርገሻል? ቁጥሩን አላውቀውም። ለመሆኑ ሌላ ማለት ጥያቄ የመጨረሻ ጥያቄ እያየሽ መልሽልኝ። እያየሽ እነዚህ ወንዶች እንደዚህ ሲደረጉ ቪዲዮ ታስቀርጫቸዋለሽ ወይስ አታስቀርጫቸውም? አላስቀርጻቸውም። ለምን አስቀርጻለሁ? እውነተኛውን ነገር ንገሪኝ። ምንም አላስቀርጻቸውም። በእናትህ እውነተኛውን ነገር ንገሪኝ። እቺን ብቻ ነው ማወቅ የምፈልግኝ። አሰማን እንዴ? እየጠየቅኩሽ ነው መልሽልኝ እኮ እየጠየቀኝ እኮ ነው የመለስኩት። ቤቱን በሙላ ታስጎበኘኛለሽ። ካሜራ መኖርና አለመኖር ቼክ አደርጋለሁ። እሺ አስቀርጻቸዋለሁ። እዚህ ቤት ውስጥ ካሜራ አለ? ቪዲዮ እያስቀረጽሻቸው አይደል? ሰውየው ደስ ይለዋል። ልጁ እንደሱ ደስ ይለዋል። የእነዚህ ልጆች ህይወት ምን አደረገሽና ነው ካሜራ የምታስቀርጪው? እንዴ እኔ ገንዘብ ፈልጌ ነው። በቃ ምንድነው አጨጭቀኝ? ምን አስር ጊዜ ገንዘብ ትይኛለሽ? እና ታዲያ ሰው ገንዘብ ፈልጌ ነው። ስራ ነው፣ ለኔ እኮ ስራ ነው። በቃ አሁን ታዲያ እንደዛ ብሎ ወንዶች እየተሰቃዩ እጃቸውንና እግራቸውን ታስረው እየተደፈሩ አንቺ የሚመጣው ገንዘብ ይጣፍጥሻል? ይጣፍጥሻል? መልሽልኝ እንጂ በቃ በእናትህ ተወኝ። መልሽልኝ። ይጣፍጥሻል ወይ ገንዘቡ?
በቃ ተወኝ። ይጣፍጥሻል ወይ? ወንዶችን በፊንጢጣ አስደፍረሽ የምታመጪው ገንዘብ ይጣፍጥሻል ወይ እያልኩሽ ነው። ይጣፍጥሻል ወይ ገንዘቡ? ቢጣፍጥሽ ነው ለነገሩ እንደዚህ የደለብሽ በእነሱ ገንዘብ። አሁን ሌላ ጭቅጭቅ አልፈልግም። ቀጥለሽ ወደ ህግ የምትሄጂ ነው የምፈልግ። እንዴ ኧረ ወይኔ እንደዛ ብለህ አላሳስርሽም ብለህ። ኧረ እባክሽ አብረን ስራ እንሰራለን አላልክ? ኧረ እባክሽ አንቺ ጋር ነው አንቺን የበሸቀጠ ስራ የምሰራው። ስማ ምን አይነት ሰው ነህ አንተ? የምን አባሽ ስማም ነው? በስማምና አንቺ ታጋስተሽ እሺ እንዳመተን ትሄዳለህ። እሺ ስደል እሺ ስራት የለም። ከማን ጋር እንደነበር ካይታል አይደል? አብዚ ምንድን ነው የምትለው? ቁጭ እኮ እቀመጣለሁ እኮ እኔ መቼ አልቀመጥም አልኩ። ሰምታኝ ነው። በስነ ስርዓት ታወራኛለህ እኮ መጀመሪያ እኮ ስራት ሲኖር በስነ ስርዓት ታወራኛለህ እያልኩ ነው። ስራት ሲኖር በስርዓት ታወራለህ። ምንድነው ምን ፈልገህ ነው ካንተ? ምንድነው ከኔ ፈለግከው? ቆሻሻ ምንስ አደረገ ብለህ ነው? ምን ፈልገህ ነው ከኔ ጋር? እያንዳንዱ ነገር ሰምቻለሁ። ሰማኝ። እያንዳንዱ ነገር እኮ ስማ እንዳታሳስተኝ እኮ። ምን መረጃ ላይ ተመስርተን የሰማው? ምን መረጃ አለ ለሰማው ነገር? ምን ማረጋገጫ ኖሮ ነው? እሺ ስለሰማው ደረጃ ይኸውልህ፣ ስማኝ። እኔ እናንተ አሁን እያወራን ነው በግልጽ እኔ እናንተ በግልጽ እያወራን ነው። ይሄን ነገር አድርጋል ወይስ አላረክም? ይሄን ብቻ በመጀመሪያ ንገረኝ። ምን ማድረግ ነው? አድርጋል ማለት ምን ማለት ነው? ምንድነው ልታረገኝ የነበረው? እኔ ምንድነው ሰሪው ምናምን ብለህ ቢላ ያነሳለ ምንድነው እኮ? በቃ ሁኔታ እንትን ያስፈልገዋል። በቃ አቅም ስለሚያስፈልግ የአቅም ጉዳይ ስለሚያስፈልግ በቃ በአቅም መጣሁብህ፣ በጉልበት መጣሁብህ ማለት የአቅም ጉዳይ። ምክንያቱም ምንም ልጅቷን እያወራበት ያለው መንገድ ምንም ስላልተስማማኝ በቃ ጉልበት ኃይል መጠቀም ስላስፈለገ እና የምታስረኝ ለምንድን ነው? ቢላ መጣብኝ ለምንድን ነው? ተናገር እንጂ። ሁኔታ አልጣመኝማ በቃ። ምን ሆነ ያልጣመ? ምክንያቱም አንተ በቃ አለ አይደለ ለስላሳ ሰው መስለን የመጣው ግን በቃ ሁኔታ ይስታይ ምንም በቃ መንፈሴ አልወደደውም። መንፈሴ ስላልጣመው በቃ እንደዚህ አይነት ኃይል ተጠቅሜ እንድመጣ አስገደደኝ። የትኛው መንፈስ ያልጣመው? ምን መንፈስ አለ አንተ? እኔ ነኝ የማውቀው፣ አንተ አይደለም የምታውቅልኝ። እኔ ነኝ የማውቀው። እሺ ይሄንን ነገር አድርጋል ወይስ አላደረክም እያልኩ። ምን ማለት ነው አድርጋል ማለት? በምንስ አንግል ገምተህ ነው አድርጋል የምትለኝ? ህሊና ያለኝ ሰው ነኝ፣ ማስብ ሰው ነኝ፣ ትልቅ ሰው ነኝ። እኔ አሁን ለአንተ መሳሪያ ምናምን አላነሳም። ካሜራ ለአንተ መሳሪያ ምናምን አላነሳም። ሰማኝ አላነሳም። ሰማኝ ግን ማለት እያንዳንዱ ነገር ትነግረኛለህ። ምን ማለት ነው ትነግረኛለህ ማለት? ማነህ አንተ? ማነህ? ቆይ እኮ ምን ስለኔ ምን ማነህ አንተ? ማነህ? እንደማንም ሰው ወንድ ነኝ። በቃ ምሰራ ሰው ነኝ። ምን ወንድ ነህ አንተ እኮ? ምንድን የምን ስለምን መሳሪያ ስለምን መሳሪያ ነው የምታወራው? ሰማኝ ፈጠፍጣለሁ እዚህ እኮ። ምን እንጂ አንተ ምን ሰው ነህ እንዴ? ይኸውልህ ተከበር ወንድሜ። ተከብረህ የምትቀመጥ ከሆነ ተከበር። ባልከበርስ እኮ ክብርን አሳያለሁ። እስቲ አሳየኝ፣ አሳየኝ እንጂ ቢለውን አንሳና አሳየኝ። ይኸውልህ የምትከበር ከሆነ ተከበር። አባት ሰማኝ እረፍ እያልኩ ለምንድን ነው የማርፈው? አትንካኝ። ለምንድን ነው የማርፈው? እዚህ ጸጥ ነው ማድረግ። ይኸውልህ እረፍ። አንተ ስርዓት ያዝ ወንድም። ጸጥ ነው ማድረግ። እረፍ እኮ ትገለኛለህ እንጂ ይኸውልህ ክብርን ጸጥ አደርጋለሁ። ገባህ? ጸጥ አደርጋለሁ ከፈለኩ። ሰማኝ ይኸውልህ ቆሻሻ እያንዳንዱ ነገር ነው የምፈልግ። እያንዳንዱ ነገር ትነግረኛለህ። ሰማኝ እኔ ካንተ ጋር መዛለ ነው። እንዴት ነው ያላደረኩትን ነገር ምን ነግረኝ? በግድ የሚነገር ነገር አለ እንዴ? በጉልበት ነገር ብትነግረኝ ነው የሚሻለው። በጉልበት የሚነገር ነገር አለ ወይ? ብትነግረኝ ነው የሚሻለው። ሁሉንም ነገር እሷ ነግራኛለች። ሁሉንም ነገር ነው የነገረች። ይውጣል
እኮ ስራዋን ነው ነገረች። በቃ ገቢዋን ስራዋን የገቢ ምንጯን ነገረች። በቃ ሌላ ምን አዲስ ነገር አለ? አንተ ብሎ ዲያስፖራ ምን ነው? አንተ ዲያስፖራ ምን ነው? ዲያስፖራ አንተ አታውቅም። ምን የምታውቀው ነገር አለ? ዲያስፖራ አሉን። በቃ ልክ ነህ። አላውቅም። ምናልባት ታይቶ የሚገመት ነገር ገንዘብ አጥግቦህ ዲያስፖራ ነኝ ብለሃት ሊሆን ይችላል። እንደ ዲያስፖራ ገንዘብ ልዘራት ይችላል እንጂ አንተ ዲያስፖራ አይደለም። ገንዘቤ ነው። ሌላ ምን? እንዳንተ አይነት ቅማላም ዲያስፖራ አይደለም። እውነቱን ነው የምነግርህ። በቃ ገንዘቤ ነው። ገንዘብ እስካወጣሁበት ድረስ ምን አገባህ? በገንዘቤ አይደል ማደረው? ይኸውልህ እያንዳንዱን ነገር ነግራኛለች እያልኩ ነው። አሰማም እዚህ ቤት ውስጥ ምን እንደምታስደርግ ዲያስፖራ ነኝ እያልክ እዚህ ካሜራ ገጥመህ ወንዶች እንደምትደፍር ካሜራ ቀርጸህ የት እንደምትወስደው ነግራኛለች። ሰምቼዋለሁ እኮ። እውነቱን ብትነግረኝ ነው የሚሻለው። እሷ የምትነግርህ ነገር ካለ ትንገር። እኔ አይመለከተኝም። እኔ ራሴ እውነት አለኝ። ምንድን ነው እውነትህ? በቃ እኔ ምንም የማውቀው ጉዳይ የለም። እሺ ቢላና ማሰሪያ ምናምን ስትል ወጠጤ ምናምን ስትለኝ ነበር። ለምንድን ነው ይህን ንገረኝ። ቢላ መጣብኝ ለምንድን ነው እኮ? ደርሰህ ፊት ጣልቃ ምን የሰው ቤት መተህ ደርሰህ መጀመሪያ ስመጣ የተቀበለችኝ እሷ ናት አይደል? አንተ ምን አልኩ እኮ? አንተም እኮ ቢሆን ማለት ነው ጥቅም ፈልገን የመጣው አይደለ? እና ታዲያ እኔ አንተን ወንድ ፈልጌ መሰለኝ የመጣሁት? ባረግ እንኳን እኮ ሴት ጋር ነው ማድረግ። እንዳንተ አልልመጠመጥም አልልከሰከስም። ያው ነው። ምን ልዩነት አለው ታዲያ? ምን ነው ልዩነት የሌለው? አንተም ቢሆን የወንድና የሴት ልትልከሰከስ እንጂ የመጣው ሌላ ምን አዲስ ነገር አለ? ልክ ነህ። ልልከሰከስ እችላለሁ። የስራዬ ባህሪ ሊያልከሰክሰኝ ይችላል። ግን ልክስክሱ ማን እንደሆነ ደግሞ በደንብ እናወራለን። ባትፈታተኔ በጣም ጥሩ ነው። እየተፈታተንከኝ ነው አንተ። ለምንድን ነው የማልፈታተን? አንተ እየተፈታተንከኝ እኔ ዝም እንድልህ ነው እንዴ የምትፈልገው? እንዴት የማመንክበትን ነገር አፈርጥልሃለሁ። እረፍ። ሰማኝ። እኔም ወንድ ነኝ፣ አንተም ወንድ ነኝ። አንተ ወንድ አይደለም፣ እኔ ወንድ ነኝ። ሰማኝ። አንተ ወንድ አይደለም። ወንድነቴንም አሳየው እኮ። ከዚህ በላይ እንዴት ላሳይ? ብር ፈልገህ መጣ። ይኸው በቃ። ካሜራውን አቁሞ አሁንስ በረደልህ ወይ ነው? ቆይ አንተ በረደልህ ወይ? እኮ ነግረለኝ። በቃ ለምንድን ምገለህ አንተ? ከማን ጋር እንደምትሰፈጥ መጀመሪያ አውቅሽ። እሺ አንቄ ሆነውናለሁ ከፈለኩኝ። ሰምተኛል? እኔ አንተን አንቄ እንደዚህ ሆነውናለሁ እኮ። ምን ማለት ነው? እውላለሁ አንቄ ደፋለሁ እያልኩ ነው እኮ። በቃ ተሳፈጠኝ። አንተ ወንድ ነኝ ነገርኩህ እኮ። በቃ ነገርኩህ። አንተ ወንድ ነህ አሁን? ነገርኩህ። ምን አድርግ ነው የምትለኝ? ነገርኩህ። ምንህ ነው ወንድ? አሁን ወንድ ምንህ ነው አንተ? ምን አድርግ ነው የምትለኝ? ምንህ ነው የወንድ ነው የምልህ እንዴ? ጭፍጭፍ እንዳይጥልሽ። ምንህ ነው የወንድ ልጅ አሁን አንተ? ምኑን ነው የምትለኝ? ከዚህ በላይ ቆሻሻ። ቁጭ በል አውራ አልኩህ አይደለ? እያወራሁ ነው። ከዚህ በኋላ ነው የምልህ። እያስጠነቀቅኩህ ነው። አንድ ነገር ብትል ነግሬሃለሁ። ጸጥ ነው ማድረግ እኮ። ነገርኩህ። ያለውን ነገር አጫወትኩ፣ ነገርኩህ። በቃ ከዚህ በላይ ምን እንድልህ ነው የምትፈልገው? ይኸውልህ እኔ አሁን እሷ ሁሉንም ነገር ነግራኛለች። እውነቱን ተናግረህ የመሸበት ማደር የተወሰነ ገንዘብ ትሰጠኛለህ። እዚህ ቤት እወጣለሁ። በቃ እኮ ጥቅም ፈልገህ ገንዘብ ፈልገህ ነው የመጣው። ይሰጣል። በቃ በጣም ሌላ ምን አዲስ ገንዘብ ስትሰጠኝ ግን ዝም ብዬ አይደለም የምቀበልህ። ምን ማለት ነው? ዝም እፈልጋለሁ። ምን ማለት ነው? ዝም ብዬ አልቀበልም ማለት ምን ማለት ነው? ንገረኝ። ስለምታረጓት እዚህ ቤት ውስጥ ስለምትደረጉ ነገር ካልሰማሁ ምንም ነገር እንትላለ ይሻላል እኮ። እኔ ማለት ዝም ብዬ አልሰጥህማ። ታዲያ ገንዘብም ሰጥቼ የሆነ ነገር ከኔም ደግሞ የምትፈልገው ነገር ካለ ምንድነው የኔ ጥቅሙ? ምንድነው? አንደኛው ነገር ይኸውልህ ስልክህን ትሰጠኛለህ። እስካሁን የቀረጽካቸውን ቪዲዮዎች ሁሉ ማየት እፈልጋለሁ። እሺ፣ አንደኛው ነገር። እሺ፣ ሁለተኛው ነገር ደግሞ እሺ፣ ሁሉንም ነገር ትነግረኛለህ። ሶስተኛው ነገር ገንዘብ ትሰጠኛለህ። ካልሆነ በህግ ይዞህ በነበረው በህግ አካል ይሄ ሁሉ ሳይሆን ከቀረ አስወስድሃለሁ። አብረን እንድንሰራለን ወደፊትም ከፈለክ ወይ ደግሞ
ድምፄን አጥፍቼ እንድቀመጥ የምትፈልግ ከሆነ ምን አልኩ? እኔ መጀመሪያ እኮ ምን አልኩ? አብረን እንስራ አልኩ። በቃ አይደለ እንዴ? ምን አልኩ? አንደኛው ነገር ስልክህን አምጣ። እስካሁን የቀረጽካቸውን ቪዲዮዎች ማየት እፈልጋለሁ እኮ። መጀመሪያ እንስማማና እሱን እንሰጣለሁ። በኋላ እሱ እኮ ቀላል ነገር ነው። በኋላ የሚደርስ ነገር ነው። ቅድሚያ ስጠኝ። በኋላ የሚደርስ ነገር ነው። ቅድሚያ ስጠኝ። ምን አይነት ቀን ነው እንደው? እስማ ቅድሚያ ስጠኝ። ቪዲዮዎችን ከፍተ እዚህ ቤት ውስጥ የተቀረጹትን ቪዲዮዎች እንታ ምን አይነት ስርዓትም የለም። ምንድን ነው? ኖርማል ነው። እሺ በጣም ጥሩ። አይቶ እንደማያውቅ ሰው ነው በስማ የሚለው። እሺ ችግር የለውም። አይቼ ስለማላውቅ ነው፣ ለእኔ ብርቄ ስለሆነብኝ ችግር የለውም። እነዚህን ይዣለሁ። ሁለተኛው ነገር ምን እንደምታደርግ እዚህ ቤት ውስጥ ለምን ቢላ ይዘህብኝ እንደመጣ ከመጀመሪያው ጀምረህ በቴሌግራም ምን እንድትሰሩ እንደነበር ከዚህ ሴት ጋር እሱን ሁሉ ንገረኝ። ከአንተ አንደበት መስማት ትፈልጋለሁ። እሷ ነግራኛለች ኦልሬዲ። እሷ ስሯ ነው በቃ። በቴሌግራም እሷ ሊንክ አላት፣ የራሷ ፔጅ አላት። እዛ ፔጅ ላይ የተለያዩ ያው የፖርን ቪዲዮችን ትለቃለች እና ያው በዛ አጋጣሚ ያንን ነገር የሚያዩ ሰዎች ይኖራሉ። ፍላጎት ያላቸው ወጣቶች አሉ። ዲያስፖራም ሹገር ማሚም ከተለያዩ ሀገራት የሚፈልጉ ሰዎች አሉ እና የተቸገሩ ወጣቶች መቼም ገንዘብ ማይፈልግ ሰው የለም። በጣም በቃ ችግር የባሰበት ብዙ ወጣቶች አሉ በተለይ በዚህ ሰዓት እና ምናልባት እነሱን ተጠቃሚ ለማድረግ ነው። ሌላ ምን አዲስ ነገር? ተጠቃሚ ለማድረግ ዋናው ፍላጎታቸው ነው። ፍላጎታቸው እነሱ ፍላጎታቸውን ይዘው ይመጣሉ። እኛ ደግሞ ጥቅም እንሰጣቸዋለን ማለት። ማን ነው የሚጠቅማቸው? አንተ ነህ? ሌላ ሰው? ነግራኛለች እኮ ስለአንተ። ማንም ይሁን ማንም በቃ እነሱን መጥቀም ነው አይደል? ገንዘብ ነው የሚፈልጉት፣ ገንዘብ ይሰጣቸዋል። ለማን ነው የሰጠኸው ገንዘብ? ዲያስፖራም ሰጣቸው። ማንም ልጆቹን የደፈርኩ ላካቸው እንጂ ምንድን ነው የጠቀምካቸው? ጥቅማቸው እነሱ ነው የሚያውቁት። በቃ ጥቅማቸው እነሱ ነው የሚያውቁት። አሁን ወይ በሆነ አጋጣሚ ወይ ቅር ያለው ሰው ነው ይህንን ነገር ላንተ የነገረ እንጂ ብዙ ልጆች ይጠቀማሉ። በቃ በዚህ ነገር ይጠቀማሉ፣ ገንዘብ ያገኛሉ፣ ህይወታቸውን ይቀየሩ አሉ። ቪዲዮውን ቀርጸ ለማን ነው የምትሰጠው? ቪዲዮ? አዎ፣ እነዚህ ቪዲዮዎች ከምን ቀርጸ ለማን ነው የምትሰጣቸው? ያው ለዛውም ከወንድ ልጅ ጋር እያረክ ነው ራስህ የምትቀርጸው። ማስፈራራት። ምን አይነት ጭንቅላት ነው ያለህ? ጭንቅላት ጤነኛ ነው? በጣም ጤነኛ ነው። በጣም ማስብ ሰው ነው። የምሬድ ነው። በጣም ከውጭ ሀገር ነው የመጣው? ከአፍሪካ ሀገር ነው የመጣው? ንገረኝ ወደዚህ መጀመሪያ። እኔ ከአፍሪካ ሀገር ለረጅም ዓመት እዛ ኖረሃል። ከዛ በኋላ እዚህ መጣ። የማንን ተልእኮ ለማስፈጸም ነው እዚህ የመጣው? የምን ተልእኮ ነው? እኔ ተልእኮ የሚባል ነገር የለም። ቪዲዮ የምትቀርጸው ያለምንም ነገር ለሆነ ነገር ለመሸጥ ነው ወይ ደግሞ ይሄ የግብረ ሰዶም ምናምን የሚባል ቆሻሻ እንትናችሁ ለማስፋፋት ነው? ይሄን ደግሞ እኔም አንተም እናውቀዋለን። ዓለም ላይ ብዙ እይታ አለው። ለዛ እይታ ከዛ እይታ የሚገኝ ነገር አለ። በቃ ምን አዲስ ነገር አለው? ሌሎችም ያው እውነቱን ተናገር። ለእይታ ብለህ አይደለም ይሄ የምታረገው እና ለማህበራችሁ ብለህ ነው የምታረገው የሚሆነው። የምን ማህበር? የግብረ ሰዶም። ምንድን ነው ግብረ ሰዶም? እኔ የማውቀው ነገር አታውቅም። የስራ ነው ስራ ልነሳ አታውቅም። እውነቱን ብትነግረኝ ነው የሚሻለው። ካልሆነ ከምንም አትሆንም። ሂደህ ህግ ትገባለህ። የህግ አካል እጅ ነው የነበርክ፣ ሂደህ ትገባለህ። ከዚህ በላይ እውነቱን እንዴት ልንገርህ? ነገርኩህ። እሺ አንድ የመጨረሻ ጥያቄ፣ ባይሆንም ልጠይቅህ። የመጨረሻም አይደለም። ይሄንን ነገር ፈጽመሃል አልፈጽምክም? ፈጽመሃል አይደል? ምን ማለት ነው ፈጽመሃል? አድርገሃል አይደል? ወንዶችን እዚህ ቤት ውስጥ ሲገቡ አንተ ነው የምትደፍራቸው እያሰርክ አይደል? ምን ማለት ነው? እዚህ ጋር ስልኩ ጋር ያየው ስራቸው ነው። ይመጣሉ፣ በቃ ገንዘብ ፈልገው ይመጣሉ። የሚሆኑትን ሆነው ይሄዳሉ። በቃ ቴሌግራም ሊንኩ ላይ እኮ እንደዛ አይደለም የሚለው፣ ዲያስፖራ እናገናኛለን ነው የሚለው እኮ። ዲያስፖራ አንተ ነህ እንዴ? እኛ ብቻ ነን ታዲያ የምናገናኘው? ብዙ ቦታ አለ። ስራቸው ሆኖ የሚሰሩ አሉ፣ ይሄንን ስራ የሚሰሩ አሉ።
የሚያገናኘው። ስለዚህ አሁን አንተ ወንዶችን መድፈር ነው ስራ። መድፈር አይደለም የስራ ነው። ምን ስራ ነው? መድፈር አይደለም። ነገሩ እውነታን ነው። ስራ ልክ ነው። በጣም ይቀር። መድፈር አይደለም ስራ ነው። አንተ መድፈር ብለህ ልታስበው ትችላለህ። ምን ያክል ጊዜ ሆኗል ይሄንን ነገር ከምታረግ ስራ ከምትሰራ? አመታት ይሆናል። ከኋላ የሚደግፍ ሰው አለ? አካል አለ? እንደነገርኩ ነው። ከዩቲዩብ ተመልካች የሚገኝ ነገር ዩቲዩብ ላይ ይሄ ፖስት እንደማይደረግ እኛም እናውቀዋለን። ዩቲዩበር ነኝ፣ መርማሪ ጋዜጠኛ፣ አፕሎድ ማድረግ እንደማትችል ይሄን በደንብ ጠንቅቄ አውቃለሁ። ስለዚህ ለማን ነው የወሰድክ የምትሸጠው የምታከፋፍለው? ይሄንን ቪዲዮ ተናገር። አሉ ጉግል ፔጆች አሉ፣ እነሱ ላይ ለነሱ ይሸጣል። እንደዛ በላ ታዲያ ጉግል ላይ ይሸጣል። ከኋላ የሚደግፍ ሰው አለ አይደል? የተወሰነ ነገር ብዙም እዚህ ገባ ናቸው። እነሱ እነማን ናቸው? ቅድም ያልኳቸው ናቸው። የግብረ ሰዶም ማህበር። እዚህ ስትመጣ ይሄን ተልእኮ ይዘን የመጣው ወደዚህ ሀገር ስትመጣ እንደ ተልእኮ ሳይሆን እንደ ስራ ነው አይቼ የመጣሁት እንጂ። ግን ተልእኮ ይዘን የመጣው ሞር እነሱ ጋር አብረን የምትሰራ ከሆነ ኢትዮጵያ ላይ እንደዚህ አይነት ነገር እንድትሰራ ነው። እዚህ ሀገር ውስጥ ኖርማል ነው። ምን ችግር አለ? ምን ኖርማል? ሌላ ሀገር ይሰራ የለ እንዴ? ኖርማል እኮ ይሄ ኖርማል ነገር አይደለም። እኛ ሀገር ሰማኝ የተወሰነ ጊዜ ተቃውሞ ምናምን ይኖረውና ክርስቲያኑ በየቤተ ክርስቲያኑ ሙስሊሙ በየመስጊዱ የሚጸልይበት ሀገር ነው። ኖርማል ነገር አይደለም ይሄ። ለጊዜው ነው፣ ወደፊት ይለመዳል። ምን አባ ነው የሚለመደው? አንተ ስላልክ ነው የሚለመደው? ይኸው ተለምዶ አየነው፣ ስንት ቦታ አየነው። ሌላ ቦታ ማለት ትሰራለህ ነው? ሌላ ቦታ እንደዚህ የሚሰሩ ሌሎች አሉ እንጂ እዚህ የኔ ሌላ ነው፣ ሌላ የሚሰሩ ሌሎችም አሉ። ይሄንን ስራ አሉ። የት ነው እነሱ የሚሰሩት? አሉ ወደ 22 ካሳንቺስ ምናምን አካባቢ ሳይኖር አሉ። አብረው ነው የመጡት ካንተ ጋር ወደዚህ ሀገር? አይደለም፣ እንዲሁ ነው ያወቅኳቸው። አጋጣሚ ሊንክ ላይ ነው ያወቅኳቸው ቴሌግራም። ስለዚህ ይሄን ነገር ሁሉ አድርገሃል። ስለዚህ ቤት ሰው ሲመጣ የምታስሩት ለምንድን ነው? ስራ ለመስራት፣ ለመድፈር አይደል? ስራ ነው። ለዛ ነገር ልጅቱ ወንዶችን የምታስመጣው ሴት ላገናኝህ እያለች ነው አይደል? እኔም ስመጣ እንደዛ ነው የመጣሁት። ከዛ በኋላ ግን እዚህ ቤት ውስጥ ደግሞ የሚከናወነው ሌላ ነገር ነው ማለት ነው። ገንዘብ ያው ያገኛል አለ። ለጊዜው እንትን ቢልም ገንዘብ አግኝቶ ጥቅሙን አግኝቶ ይሄዳል። የምን ጥቅም ነው? በስነ ልቦና ላይ ወደፊት ወደ ኋላ እንደፈለገ እያረከው ንገረኝ። ስለሱም ለምን እንደምታስራቸው? ተቸግሮ የምን ስነ ልቦና ነው ያለው? የምን ስነ ልቦና ነው የምትለው? ችግር እየጠበሰው የምን ስነ ልቦና ነው የምትለው? ድህነት ላዩ ላይ እየጨፈረበት የምን ስነ ልቦና ነው የምትለው? ስለዚህ በድህነቱ ውስጥ ነው ይሄንን ነገር የምታደርገው። ደሃ ማህበረሰብ ስለሆነ ድህነት እኮ በስራ ይሸነፋል። ይሰራ አልፎለት አላየሁም። እና ምን ያደረገ ነው የሚያልፍለት? እንዳንተ ቆሻሻ ስራ ይሰራ። ቆሻሻ ሳይሆን በተገኘው አጋጣሚ እድሉን እንዲጠቀም ማድረግ ነው። ሌላ ምንም ታሪክ ምን ነው የሚጠቀመው? አንተ ንገረኝ እስቲ ምን ነው የሚጠቀመው? ወጣት ልጆችን እያባለክ ምን ነው የሚጠቀመው? እድል ፈልጎ መሰለኝ ሊጠቀም ፈልጎ ነው ሊንክ ላይ ገብቶ ይሄንን ፔጅ ያው ፈልጎ አግኝቶ እዚህ የመጣው። በዚህ ፔጅ እዚህ ደርሶ የመጣው በዚህ ምክንያት ነው። እድሉን ሊጠቀም ነው። ለዛም ያንን እድል ደግሞ ማን ይሰጣል? ሌላ ማንም ይሰጣል? ማንም አይሰጠውም። ስለዚህ ምንም አማራጭ ስለሌለው እንደፈለገ አድርጎ ከዛ በኋላ አንተ ገንዘቡን ትሰጠዋለህ አይደል? እንደዛ ነው።
ከዚህ በላይ መጥቀም አለ። ከፈለገ ገንዘብ ይሁንለት፣ ካልፈለገ ራሱ ጉዳይ። ከዚህ በፊት ጎግል ላይ አዳረካቸው ቪዲዮዎች አሉ በአንተ ኢሜል ትንሽ ብዙ የለም። አሁን ትገባና ማለት ነው እንዳለ ሁሉንም ዲሌት አደርጋቸዋለሁ። እዚህ ያሉት እዛው በፔጁ መሰረት ገብተህ እያየው እሺ እንካ ዲሌት አድርግ። በል ዲሌት አድርግ። እያየው እንዳለ ፔጁን ዲሌት አድርገው። ዲሌት ኦል በል። ዲሌት ኦል በል። ሁሉንም ማርክ አድርጌዋለሁ። እሺ ዲሌት ኦል በል። በቃ እንዳ ስልኩ ደግሞ ፎርማት ይደረጋል ወይስ የስራ ስልክ አለ እዚህ ጋር? የለም። የስራ ስልክ ምናምን አትፈልግበትም? ፎርማት ይደረግ። እዚህ ጋር ስልክ ላይ አፕሎድ ያረካቸው ቪዲዮዎች ሌላ ምን ስራ አለ? ተማምነህ ነው እንደዚህ አሁን የምታወራኝ ያለው? ከዚህ ውጪ ሌላ አንተ ወንደኛ ዳሪ የውስጤን ነገር ምን ታውቃለህ ማለት? ውስጤን ምን አውቀው ነው እንደዚህ? እንዴት ነው የጀመርከው ይሄን ነገር? እስቲ ንገረኝ። እስቲ እንዴት ጀመርከው ይሄን? ከውጪ በቃ እዛ አፍሪካ ሀገር ውስጥ እያለሁ ከዛ ይዤ የመጣሁት ልምድ ነው። ሌላ ምን ታሪክ? ምን እዛ አስጀምረው ሆኖ ጀምረህ ነው አንተ ራስህ ፈልገህ? ማን ፈልጎ የሚጀምራል? እንዴት ጀመርክ? ከሰው ሁሉም ነገር አይደል? እንዴት ጀመርከው ንገረኝ እስቲ ልስማ። አጋጣሚ እንደዚህ የሚንቀሳቀሱ ሰዎች ነበሩ እዛ አፍሪካ ሀገር ውስጥ። ከዛ ይህንን ነገር እዚህ ባመጣ የተወሰነ የወጣቶችን ችግር ይቀርፋል ብዬ ስላሰብኩ ሌላ ምን አለ። ከዛ ቪዲዮውን እዛ ለነሱ ነው የምልክላቸው ወይስ እዚሁ ነው አድ የምታደርግላቸው? ለነሱ ይላካል። እነሱ ደግሞ በጣም ያው ኢንተርናሽናል እንትን ኔትወርክ ስላላቸው። የትኛው አፍሪካ ሀገር ነው ነበር? ጋና። ለመሆኑ የዚህ ሀገር ተወላጅ ነህ አንተ ወይስ እዛ የዛ ዜግነት ያለ ሰው ነው? አማርኛ ለምደው ተወላጅ ነበርኩ እዚህ። ከዛ በኋላ ነው ወደዛ ሄድኩ። ተወላጅ ነበርኩ። ስለዚህ አሁን አንተ ሴት ቢመጣልህም አይመችህም ማለት ነው? ሴት አትፈልግም? የወንድ ተመችቷል? ስራ እስኩን ከተመቸ ተመቸ እኮ ነው በቃ አይደለ? ሰው እንደ ፍላጎቱ መንቀሳቀስ ያለበት ብዬ አምናለሁ። እንደ የፍላጎቱን ይሁን ነው ማለት ገብቷል አይደለ? ሰው በህይወቱ። ስለዚህ በቃ ተመቸ፣ የፍላጎቱን ያድርግ ብለህ። አሁን በቃ እኔ እውነት ለመናገር ከአንተ ጋር ትንሽ ማውራቱ አስጠላኝ። አሁን ግባና ካሜራዎቹ እያንዳንዱ ቦታ ላይ ያሳይ። ቶሎ በል ቀጥል። ካሜራ ያሉበት ቦታ እዚህ ቤት ውስጥ በካሜራ እንዴት እንደምትቀርጽ። ምን ማለት ነው ካሜራ ያለበት? አሳየኝ። ካሜራ ስትቀርጽ አስቀምጠህ ነው አይደለ? ካሜራ ገጥመናል ወንዶች የምትቀርጻቸው ነበር። መኝታ ቤት ነው ያለው። እና እነሱን ሂደህ ታሳየኛለህ። እሺ እሺ። እዚህ ቤት ውስጥ ማለት ያን ካሜራ ነው ያለው። ከላይቱ ጋር አብሮ ነው የሚገጠም ከመብራቱ ጋር እንትን እንዳይል እንዳያስነቃ ከመብራቱ ጋር ነው አብሮ የሚገጠሙት። ማብራት ነው ብሎ ሰው እንዲገምት ማለት ነው። ማብራት ነው ብሎ እንጂ ሰው የሚያስበው ቤቱን በደንብ አስበረብረዋለሁ። እሱ ምን አይነት ቆሻሻ ሰው ነው ግን? አሁን ወንድምህ ላይ እንደዚህ ይደረጋል? ተነሳ ካንተ ጋር እዚህ በላይ መሟገት ማፈልግ። አንተ ወዴት ነው የምትወስደኝ? እኔ ምን አውቃለሁ? ወደ ህግ ትሄዳለህ። የምን ህግ ነው? ወደ ህግ ትሄዳለህ እኮ። ህግ ማለት ምን ማለት? በሰላም ትሄዳለህ ወይስ አትሄድም እኮ? ህግ ማለት ምን? በሰላም ትሄዳለህ ወይስ አትሄድም? የምን ህግ ነው የምትለው? ትሄዳለህ ወይስ አትሄድም? እኔ ትሄዳለህ አትሄድም? ለህግ እየጣስክ ያለው አንተ ነህ ወንድሜ። እኔ እንደዚህ አይነት ህግ አላውቅም። እሺ
በስርዓት እዚህ ከፈለጉ መጥቶ ሂዱ። አንተ አትወስደኝ። ለምን ማለት ነው? ህግ ራሱ መጥቶ ይሰደኝ እንጂ ጠምዝዤ ነው የምወስደው። አንተ ተነስ፣ አቀጥ አንተ እኔን እንደዚህ ተነስ፣ ቀጥል፣ ልቀጥ እኮ ምን ማለት ነው? እንደዚህ አይነት ተጋለ እንዴ? እኔ እንደዚህ አይነት ፈለክ ቀጥል፣ ፈታ ባልጅ ክፈት ነው። እንግዲህ ውድ ተመልካቾቼ ያው እንዳያችሁት ነው ወንጀለኞቹን ለህግ አሳልፈን ሰጥተናል። በዋነኝነት በጣም አስጸያፊ ነገር ነው ሲሰሩ የነበረው እነዚህ ሰዎች፣ በጣም ቀፋፊ ነገር ነው። እንግዲህ ሹገር ማሚዎችን ዲያስፖራዎችን እናገናኛለን እያሉ የወንድ ልጅ ዳሌ ነው ብዙ ነገር ሲያስደርጉ የነበሩት። ብቻ ያው በህግ አካላት ርብርብና በእኛም ክሮዎች በእኛም እነዚህ ወንጀለኞች ሊጋለጡ ችለዋል። እንደዚህ አይነት ተግባር የምታስኬዱ ሰዎች እባካችሁን ተዉ። ይሄ የሀገራችን ባህል አይደለም። ይሄ በጣም ሀገርን የሚጎዳ ወገንን የሚጎዳ ማህበረሰቡን የሚጎዳ ተግባር ነው። እንደዚህ አይነት ድርጊትን ከመስራት እንቆጠብ። ሁላችንም በየእምነታችን ጸንተን እንጸልይ። በጣም የሚያስጠሉ ስራዎች ነው እየተሰሩ ያሉት እዚህ ሀገር ውስጥ። ሌብነት በዝቷል። እንደዚህ አይነት ድርጊቶች በዝተዋል። ስለዚህ እባካችሁ ወጣት ወንዶችም የምትሄዱበትን ቦታ መዋያችሁ ምረጡ ማለት ተወዳለሁ። እንግዲህ ውድ ተመልካቾቼ እንደተለመደው ታዲያ ይህንን ቪዲዮ ለብዙ ሰው አዳርሱ። ብዙ ሰው ማየት አለበት። ካልሆነ ብዙ ወጣቶችን ብዙ ወንድሞች ይጎዱብናል። ብዙ ብራንች አላቸው ሲል ነበረ። እነሱንም ተከታትለን ለህግ አሳልፈን የምንሰጥ ይሆናል። እናንተ ግን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ እኛንም ማበረታታቱንም አትርሱ ለማለት ተወዳለሁኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑልኝ።